እንኳን ሞልቶና ተትረፍርፎ ችግር መከራው ቢበዛ ድርቅና ረሃቡ ቢኖር ለእንግዳ የሚሰጡትን ቀድመው ያስቀምጣሉ። ለእንግዳ ያላቸው ክብር ከራሳቸው በላይ ነው። እኒህ ደግና ሩህሩህ ልበቀና የገጠር አርሶ አደሮች እንግዳ ለነሱ በእነሱ አንደበት ሲገለጽ እንግዳ ሲሳይ ነው ይሉታል። አንተ ብቻ ወደ ገጠሩ ጉዞ ጀምር። መንገድ ከመምራት ጀምሮ ለድካም ማረፊያ ጥላና ከለላ ይሆኑሃል። የገጠር ሰው አበልቶ አጠጥቶ ስላከበርኸኝ የከበረ እንጀራ ይስጥህ በማለት ይመርቃል። ደግነት መለያቸው ነው። ጀግንነት ቢሆን ከነሱ እየተረፈ የለም። በሀገርና በሚስታቸው ቀልድ አያውቁም። ማዕድ በጋራ በልተው ምስጋና ሲያቀርቡ በምስጋናቸው ማሳረጊያ ሀገሩን ሰላም ገበያውን ጥጋብ ያድርገው የሚል አረፍተ ነገር ሁልጊዜም አይረሳም። ክረምቱን በብርድና በዝናብ በጋውን በሐሩር ወጥተው ወርደው ያመረቱትን ምርት ዋጋ ጨምሮ በውድ እንዲሸጡት እንኳን አይመኙም። ይልቁንስ ገበያውን ጥጋብ ያድርገው ይላሉ እንጂ እነሱ እንደው ጊዜ ጠብቆ ዋጋ እንደሚጨምር ቅቤን ከሙዝ ጋር ማርን ከስኳር ጋር ቀላቅሎ እንደሚሸጥ የከተማ ነጋዴ አይደሉም። በኪሎ ሸምተህ በድርጎ ዝቀው ይጨምሯል እንጂ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ስለ ገጠሩ ማህበረሰብ እንዲህ ስነግራችሁ አሁን ያሉበት አሰቃቂ ሁኔታም ጭምር እያንገበገበኝ ነው። ኑሮ ውድነቱ እንዳለ ሆኖ መታገትና መገደሉ በየጓሮቸው እያንኳኳ በድብብቆች መኖር ከጀመሩ ከራርመዋል። የደግነት ተምሳሌት የኢትዮጵያዊነት ቁንጮ የሆኑት የገጠር ሰው ፈጣሪ ይጠብቅልን፣ አሜን።